እነዚህ 6 ምልክቶችን ካየህባት ለወሲብ ዝግጁ ናት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በምሽት የምታደርግላትን ቀጠሮ ትቀበላለች። አንዲት ሴት ምሽት ላይ በተለይም ከምሽቱ 2 ሰዓት ወይም 3 ሰዓት በኋላ የምታደርገውን ቀጠሮ ያለምንም ማቅማማት በደስታ ከተቀበለች ይህ በሳይኮሎጂ ረገድ በጣም ትልቅ ትርጉም አለው። ሴቶች በተፈጥሯቸውም ሆነ በማህበራዊ ጫና ምክንያት ለደህንነታቸው ሲሉ የምሽት ጊዜያትን በጣም በጥንቃቄ ነው የሚመርጡት። ከተራ ወንድ ጋር ምሽት ላይ መውጣት በፍጹም አይፈልጉም። ምክንያቱም ጨለማው፣ የምሽቱ ድባብና ሰዓቱ ራሱ ወደ አካላዊ ቅርርብና ስሜት ሊመራ እንደሚችል አስቀድመው ስለሚያውቁ ራሳቸውን ይከላከላሉ። ስለዚህ አንዲት ሴት የምሽት ቀጠሮውን የምትቀበለው በአንተ ላይ ፍጹም የሆነ የደህንነትና የመተማመን ስሜት ሲኖራት ብቻ ነው። በሳይኮሎጂ ጥናቶች መሰረት የሰው ልጅ አእምሮ ከቀን ይልቅ በምሽት ጊዜ ለፍቅር፣ ለስሜትና ለአካላዊ ቅርርብ ይበልጥ ክፍት ይሆናል። የቀኑ ውጥረቶች አልቀው አካባቢው ጸጥ ሲልና ማብራቶች ደብዘዝ ሲሉ የሰዎች መከላከያ ግንብ ይወርዳል። ስለሆነም እሷ ያንን የምሽት ቀጠሮህን ስትቀበል በቀኑ ብርሃን ከሚደረግ ተራ የቡና ወሬ ወጥታ ካንተ ጋር ይበልጥ ወደ ሚስጥራዊ የግልና ጥልቅ ወደ ሆነው አካላዊ ትስስር ዓለም ለመግባት ዝግጁ መሆኗን በድብቅ እየነገረች ነው። ያ ሰዓት ሁለታችሁንም ብቻችሁን የሚያስቀርና ወደ ቀጣዩ ደረጃ የሚያራምድ ትልቁ ድልድይ መሆኑን አውቃ ፈቅዳለች ማለት ነው። ሁለተኛ፣ ስለ ሰውነት ጥንካሬና ማላይነት ታወራለች። አንዲት ሴት ምንም አይነት አካላዊ ግንኙነት ባልተጀመረበት ሰዓት ስለ ወንድነት ጥንካሬ፣ ስለ ድምፅ ወይም ስለ ቁመና እና ትከሻ ማራኪነት የምታወራ ከሆነ መላው አእምሯ በአሁኑ ቅጽበት ካንተ ጋር ሊኖራት ስለሚችለው አካላዊ ትስስር በምናቧ እያሰበች ነው። በሳይኮሎጂ የሰው ልጅ ለአንድ ነገር በተግባር ከመዘጋጀቱ በፊት መጀመሪያ አእምሮ ውስጥ ይለማመደዋል። ይህንን አድናቆት በቃላት የምትወረውረው ያ ያሰበችው የምናብ ቅርርብ በእውነት እንዲፈጠር ስለምትፈልግ ነው። ሴቶች በአብዛኛው ወደ አካላዊ ቅርርብ ለመግባት የመጀመሪያውን እርምጃ ወንዱ እንዲወስድ ይፈልጋሉ። ነገር ግን ወንዶች ብትጠጋት ትገፋኝ ይሆን በሚል ፍርሃት ወደ ኋላ እንዳይሉ ስጋት አላቸው። እሷ ስለ ወንድነት ብቃትና ጥንካሬ ስታወራ በአንተ ውስጥ ያለውን ወንዳዊ በራስ መተማመን እያነቃቃችሁ ነው። ይህንን የምታደርገው እኔ ላንተ ፍጹም ደስተኛ ነኝ፣ ጥንካሬህ ይማርከኛል፣ ስለዚህ በመካከላችን ያለውን አጥር ሰብረ ለመጠጋት አትፍራ የሚል ድብቅ አረንጓዴ ማብራት ለማብራት ነው። ከተራ ወንድ ጓደኛ ጋር በሚደረግ ወሬ ላይ አንዲት ሴት ስለ ወንድነቱ ጥንካሬና ማራኪነት ፈጽሞ አታነሳም። ምክንያቱም ለዚያ ወንድ የተሳሳተ ፍንጭ መስጠት አትፈልግም። ነገር ግን ላንተ ይህንን ስትናገር በመካከላችሁ ያለውን ማህበራዊና ጓደኝነት ብቻ የመሰለውን ግንብ በገዛ እጇ እያፈረሰችው ነው። በቃላቶቹ አማካኝነት ግንኙነቱን ከተራ ጨዋታ ወደ ወሲባዊና በቃላቶቹ አማካኝነት ግንኙነቱን ከተራ ጨዋታ ወደ አካላዊ መሳሳብና ትስስር ለመቀየር በድብቅ እየመራችው ነው። በስውር ሳይኮሎጂ የአንድን ወንድ ኃይልና ብቃት ማድነቅ ማለት በዛ ወንድ ፊት ራስን ደካማና ተማራኪ አድርጎ ማቅረብ ማለት ነው። ያንተ ወንድነት በእሷ ላይ ትልቅ ተጽዕኖ እንደፈጠረባትና ባንተ መሸፈኗን እየነገረች ነው። ይህ አይነቱ የቃላት አድናቆት ገና ምንም አይነት ንክኪ ሳይጀመር እሷ ግን በአእምሯ ውስጥ ሙሉ በሙሉ ዝግጁ መሆኗንና ካንተ የሚመጣውን ቀጣይ እርምጃ በከፍተኛ ጉጉት እየጠበቀች መሆኑን የሚያሳይ ትልቁ የስነ ልቦና ቁልፍ ነው። ሶስተኛ፣ በቤትህ የምታደርግላትን ግብዣ ትቀበላለች። ይህ ምልክት በመካከላችሁ ምንም አይነት አካላዊ ንክኪ ሳይጀምር እሷ ግን በአእምሮዋና በስሜቷ የፍቅር ግንኙነታችሁን ወደ መጨረሻው የቅርርብ ጥግ ለማድረስ ሙሉ በሙሉ መወሰኗን የሚያሳይ የመጨረሻና ትልቁ የስውር ሳይኮሎጂ ቁልፍ ነው። ሴቶች በህዝብ መሃል ለምሳሌ ካፌ፣ ሬስቶራንት ወይም በጓደኞች ፊት ሲሆኑ ሁልጊዜ ማህበራዊና ጨዋነታቸውንና ጥንካሬያቸውን ለመጠበቅ ንቁ ናቸው። ነገር ግን ወደ አንተ የግል ቤት ለመምጣትና ብቻችሁን ለመሆን ስትስማማ ያንን ውጫዊ የመከላከያ ግንቧን ሙሉ በሙሉ ጥላዋለች ማለት ነው። በቤት ውስጥ ምንም አይነት የሰዎች እይታ፣ ወሬ ወይም ማህበራዊ ጫና ስለሌለ እሷም የውስጧን እውነተኛ ስሜትና ፍላጎት ያለ አንዳች መሸሸግ በስነ ልቦና ውስጥ የወንድ ቤት ማለት ፍጹም የተጋላጭነት ቦታ ነው። አንዲት ሴት ለአንድ ወንድ ያላት እምነት ጥርጣሬ የሌለው የመጨረሻ ደረጃ ላይ ካልደረሰ በስተቀር ብቻውን ወደ እሱ ቤት ለመግባት ፈጽሞ አትስማማም። ይህንን ግብዣ በደስታ ስትቀበል በአንተ ባህሪ፣ ማንነትና ወንድነት ያላት እምነት ፍጹም መሆኑንና በአንተ አጠገብ ስትሆን ሙሉ የደህንነትና የሰላም ስሜት እንደሚሰማት በተግባር እያረጋገጠችልህ ነው። ገና ምንም አይነት የአካል ንክኪ ባልጀመረበት ሁኔታ እሷ ግን ብቻችሁን የምትሆኑበትን የቤት ውስጥ ድባብ በጉጉት የምትጠብቅ ከሆነ ይህ ማለት ከዚህ ቀደም በአእምሯ ስታስበውና ስትመኘው የነበረው ጥልቅ አካላዊ ቅርርብ አሁን ወደ እውነታ ለመቀየር ወስናለች ማለት ነው። የቤት ውስጥ ድባብ
መጋረጃዎችን መዝጋት፣ መብራቶችን ማደብዘዝና ፍጹም የግል ነፃነትን የሚሰጥ በመሆኑ ይህ አካባቢ ለፍቅርና ለአካላዊ ቅርርብ መነቃቃት እጅግ አመቺ መሆኑን እሷ ማስቀደም አውቃለች፣ ፈቅደዋለችም ማለት ነው። ብቻችሁን ቤት ውስጥ ስትሆኑ በመካከላችሁ ያለውን የርቀት አጥር ሰብረ የመጀመሪያውን የአካል ንክኪ ወይም የመሳሳም እርምጃ እንድትወስድ ሙሉ ስልጣኑንና መሪነቱን ላንተ በድብቅ እያስረከበች ነው። በቃላትና ንካኝ ባትልህም እኔ በገዛ እግሬ ምንም መከላከያ ወደሌለበት ያንተ የትግል ክልል መጥቻለሁ። ከዚህ በኋላ ያለው እርምጃ ያንተ ነው የሚል እጅግ ግልጽና ኃይለኛ የስነ ልቦና ምልክት እያሳየች ነው። የአይነቱ ዝግጁነት ከተራ ጓደኝነት ወይም አብሮ ጊዜ ማሳለፍ ፍላጎት በላይ የሆነ እሷ በአእምሯም ሆነ በልቧ ካንተ ጋር ፍጹም አንድ ለመሆንና በአካላዊ መዋሃድ ለመደሰት ሙሉ በሙሉ መዘጋጀቷን የሚያሳይ ትልቁ የስውር ሳይኮሎጂ ማረጋገጫ ነው። አራተኛ፣ አጠቃላይ ሰውነቷ ነፃ ይሆናል። በተለይ ለብቻችሁ ስትሆኑ ሰውነቷ ይፍታታል። በፊት እግሮቿን ገጣጥማ እጆቿን አጣምራ በመቀመጥ የምትታወቅ ከሆነ ልክ ለፍቅር ግንኙነት ዝግጁ ስትሆን እግሮቿና እጆቿ ይፍታታሉ። አንተን በሚያማልል መልኩ ሰውነቷ ነፃ ይሆናል። አንዲት ሴት ካንተ ጋር ስትሆን የስሜት መዘጋጀት ከሌላት ሳታስበው እግሮቿን ትገጣጥማቸዋለች፣ እጆቿን ደረቷ ላይ ታጣምራለች ወይም ቦርሷን ጭኗ ላይ ታስቀምጣለች። ይህም ማለት ይህ የኔ የግል ክልል ነው፣ አትጠጋኝ የሚሉ ድንበሮች ናቸው። ነገር ግን ብቻችሁን ስትሆኑ እጆቿ ሲዘረጋጉ እግሮቿ ሲፍታቱና አካሏ ዘና ሲል በሳይኮሎጂ ረገድ በአንተ ላይ ያላት ስጋትና ፍርሃት ዜሮ መውረዱን ያሳያል። ያንን የድንበር አጥር በገዛ ፈቃዷ አንስተዋለች ማለት ነው። የሰው ልጅ አእምሮ ለአካላዊ ቅርርብና ለደስታ ሲዘጋጅ በሰውነት ውስጥ ያሉ ጡንቻዎች በሙሉ እንዲፍታቱ ለነርቭ ስርዓት ትዕዛዝ ያስተላልፋል። እሷ በአእምሯ ካንተ ጋር ለመቀራረብ ፍጹም ወስና ስለመጣች ሰውነቷ ያንን የአእምሯን ውሳኔ ይከተላል። ያንተን አይን እያየች ሰውነቷን ፍጹም ነፃ ስታደርግና በሚያማልል አቀማመጥ ስትቀመጥ ሳታስበው ለማንኛውም አይነት ቅርርብ ዝግጁ ነኝ የሚለውን ሰማያዊ መብራት ለአንተ በሰውነት ቋንቋ እያበራችልህ ነው። ይህ አይነቱ ፍጹም መፍታታት ባንተ ፊት ራሷን ሙሉ በሙሉ ተጋላጭ የማድረግ ምልክት ነው። ሴት ልጅ በአንድ ወንድ ፊት ሰውነቷን ያለምንም ጥንቃቄ እንዲነጻ ስታደርግ ካንተ የሚመጣውን ማንኛውንም እርምጃ ለመቀበል ስሜቴ ክፍት ነው እያለች ነው። አምስተኛ፣ ለብቻችሁ ሆናችሁ ለመሄድ አትቸኩልም። ልክ ቤቷ እንዳለች አይነት ሆና ትቀመጣለች። ብዙ ነገር አውርታቸዋል፣ ተጫውታቸዋል፣ ምግብ በልታቸዋል። በአጠቃላይ የተለመዱ የሚባሉ ድርጊቶችን ሁሉ አድርጋቸዋል። ነገር ግን ይህ ሁሉ ሆኖ አሁንም የመሄድ ሐሳብ የላትም። የቀራት ነገር ስሜታዊ ጉዳይ መሆኑን በዚህ እርግጠኛ በመሆን አንድ እርምጃ መራመድ አለብህ። ሴት ልጅ ካልተመቻት ወይም ግንኙነቱ ከተራ ጓደኝነት በላይ ካልፈለገችው ምግቡና ጨዋታው እንዳለቀ ወዲያውኑ ሰዓቱ ደርሷል፣ አሁን መሄድ አለብኝ የሚል ምክንያት ማቅረቧ ተፈጥሯዊ ነው። ነገር ግን ሁሉም ነገር አልቆ የመሄድ ፍላጎት ጨርሶ አለማሳየቷ አእምሮ አሁንም ካንተ ጋር የሚቀጥል ሌላ ጥልቅ ነገር ወይም የስሜትና የአካል ቅርርብ በከፍተኛ ሁኔታ እየጠበቀ እንደሆነ ያሳያል። ላንተ ስትል ሰዓቱና ውጫዊውን ዓለም ሙሉ በሙሉ ረስተዋለች። በአንተ ቤት ውስጥ ልክ የራሷ ቤት እንዳለች ሆና ፍጹም ነፃ ሆና መቀመጧ፣ ይህ ማለት ፍጹም የሆነ የደህንነትና የባለቤትነት ስሜት ተሰምቷታል ማለት ነው። ይህ አይነቱ መረጋጋት ደግሞ የሰው ልጅ አእምሮ ለፍቅርና ለአካላዊ ስሜት ሙሉ በሙሉ ዝግጁ እንዲሆን የሚያደርገው ቀዳሚው መንገድ ነው። የጋራ ወሬው፣ ጨዋታውና ምግቡ በሳይኮሎጂ ማህበራዊ ምዕራፍ ይባላሉ። እነዚህ ነገሮች በሙሉ ተካሂደው ካለቁ በኋላ ግንኙነቱ ወደ ስሜታዊ ምዕራፍ ይሸጋገራል። እሷ የመሄድ ሐሳብ ሳታነሳ ዝምታን ወይም ቀጣይነትን መምረጧ ያ የተራ ጓደኝነት ወሬ አብቅቶ አሁን በመካከላቸው ያለው የፍቅር ድባብ እንዲጀምር ፈቃደኛ መሆኗን ያሳያል። ስድስተኛ፣ አካላዊ ንክኪዎችን አለመከልከል። አንዲት ሴት ለአንድ ወንድ ወሲባዊ ወይም ፍቅራዊ ስሜት ከሌላት ያ ወንድ ሳያስበው ቢነካት እንኳን ወዲያውኑ ሰውነቷ ይኮማተራል ወይም ሳታስበው ወደ ኋላ ትሸሻለች። ይህ የሰውነት ተፈጥሯዊ የመከላከል ባህሪ ነው። ነገር ግን አንተ እጇን ስትነካ፣ ትከሻዋን ስትዳብስ ወይም ጸጉሯን ከፊቷ ላይ ስታገልላት ምንም አይነት የመሸሽ የመቆጣት ወይም የመገፋት ምልክት ካላሳየች የአእምሮዋ ያንን ንክኪ ሙሉ በሙሉ እንደወደደውና እንደፈቀደው የሚያሳይ ትልቁ ማረጋገጫ ነው። ንክኪን አለመከልከል ማለት በመካከላቸው የነበረው የጓደኝነት ብቻ ገደብ ሙሉ በሙሉ አክትሟል ማለት ነው። እሷ ያንን ንክኪ ዝም ብላ ስትቀበለው በመካከላቸው የሚፈጠረውን የኤሌክትሪክ ንዝረት የመሰለውን አካላዊ መሳሳብ በደስታ እያጣጣመችው እንደሆነ ያሳያል። ይህም ባንተ መነካት ደስ ይለኛል፣ የበለጠ እንድትጠጋኝ እፈልጋለሁ የሚል ድምፅ አልባ ጥሪ ነው። በዚህ ስነ ልቦና ደረጃ ላይ ያለች ሴት ያንተን የመጀመሪያ ንክኪ ካልከለከለች ቀጣዩና የበለጠ ጥልቅ የሆነውን እርምጃ ለምሳሌ ማቀፍና መሳሳም እንድትወስድ
ሙሉ መሪነቱን ላንተ አሳልፋ እየሰጠች ነው። ሰውነቷ ፍጹም ተቀባይና ዝግጁ ሆኗል ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።